ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቲጂ ዩቲዩብ ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እንዴት ዋላችሁ? ሰላም ናችሁ? ያለውን እግዚአብሔር የተመሰገነ ይሁን አለሁ። እኔ ውዶችዬ እንዴት ናችሁ? ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውዶችዬ እንዴት ነው ውሎ ቆይታ እንዴት ነበር? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዛሬ ያው ዞር እያልኩኝ መንገድ ላይ እየዞርኩ እንግዲህ ያው መንገድ ላይ ነው ስሆን ሁሌም እንግዲህ ነገር ትዝ የሚለኝ እና እንግዲህ በጥሞና ተከታተሉኝ። ያው እንግዲህ ትንሽ ያው ሳነብ ያፌን ትንሽ ያዝ ያደርገዋል። ንባብ እንደዚህ ችሎታውን ብዙ የለኝም እና ከጥቂቱ በትንሿ እንግዲህ እችን ብዬ እንደዚህ ገልጽላችኋለሁ ማለት ነው። እሷም ምንድነች የሆነ ትንሽ አጠር ያለች ታሪክ ነች። እሷም እንግዲህ ምን ይላል? የገነት መደብር ይላል። እሱም የገነት መደብር ነው እንግዲህ የሚለው ከዕለታት አንድ ቀን በህይወት ጎዳና ስጓዝ የገነት መደብር የሚል ጽሑፍ የተለጠፈበት አንድ መሸጫ አይቼ ወደ እርሱ አቀናሁ። ታዲያ ይሄውላችሁ ወደ በሩ ስጠጋ ድንገት በሮቹ በስፋት መደብሩ ውስጥ ገበያተኛውን ለመርዳት የቆሙ መላእክት ነበሩ። ከነሱ መካከል አንዱ እቃ የሚይዝበት ቅርጫት ሰጡኝ። ልጄ ሆይ በጥንቃቄ ሸምት አሉኝ። መሄድ በዚህ መደብር ውስጥ ሰው የሚፈልጋቸውን ነገሮች በሙሉ ነበሩ። ሌላው ደግሞ በአንድ ጊዜ ገዝቶ ጭኖ የማይቻለውን ዳግመኛ ተመልሶ ሰብስቦ ይዞ መሄድ የሚችሉበት መደብር ነበር ይላል። እንግዲህ በመጀመሪያ ሰዓታትን አነስቼ ቅርጫቴ ውስጥ ከተትኩ። በመጀመሪያ ትዕግስትን አንስቼ ቅርጫቴ ውስጥ ከተትኩ። ፍቅሩም በዚህ መደርደሪያ ላይ ነበር። ከእርሱም ዝቅ ብሎ የትም ቢሄድ የሚያስፈልገውን ማስተዋል ተቀምጧል። ከዚያ ላይ 2000 ከዛም 2 እሽግ የሚሆን ጥበብ የሞላበት ካርቶንና ሌላ እምነት የሞላበት ካርቶን አግኝቼ የሚያስፈልገኝን ከወሰድኩ በኋላ ልግስና የሞላበት ካርቶን ከዚያስ ስለነበረ እንደሚጠቅመኝ አውቄ የምሻውን ያህል አነሳሁለት። በመደብሩም ውስጥ የሞላው እቃ እጅግ ከማስደሰቱ የተነሳ ለመምረጥ ቢያስቸግርም ከሁሉም ግን በየመደርደሪያውና በየቦታው ያለው መንፈስ ቅዱስን ያለበት ነገር ሁሉ አልተውኩትም። በዚህም ዓለም የኑሮ ትግል ውስጥ
እንዲረዳኝ ከጥንካሬና ከብርታቴም ጥቂት ወሰድኩ። ቅርጫቱን እየሞላ ቢመጣም ጸጋ እንደሚያስፈልገኝ አስተዋልኩ እና ከእርሱም አነሳው። ከዚያም በኋላ ድህነት አንስቼ የማይከፈልበት ነፃ ስለነበረ ለእኔም ለእናንተም የሚሆን የምችለውን ያህል ቅርጫቱን ሞላው። ልከፍል ወደ ባንኮኒው ሳመራ በዚያ ሰዓት የጌታን ፍቃድ ለመፈጸም የሚያስፈልገኝን ሁሉ እያሰላሰልኩ ነበር። በመተላለፊያው በኩል ወደ መክፈያው እያመራሁ ሳለ ጸሎትን አንድ ጥግ አየሁና አንስቼ ያዝኩት። ምንም እንኳን ያህል ብሸምትም ከዚህ ወጣ እንዳልኩኝ ወደ ኃጢአት እንደምሮጥ ማሰቤ አልቀረም። ከእነሱም አለፍ ስል ሰላምና ደስታ በብዛት ተደርድረው አየሁ። አጠገብም ደግሞ ዝማሬና ምስጋና ተንጠልጥለዋል። ቅርጫቴን ቢሞላም እንደምንም ብሎ ለመጫን እርሱን ወሰድኩ። በመጨረሻም ወደ ገንዘብ ተቀባዩ ሄጄ ስንት ነው አልኩት። መልካሙን ፈገግ ብሎ ውሰደው ነፃ ነው አለኝ። እውነቴን ነው። ስንት ነው የምከፍለው አልኩት። የለም ልክፈል ብትል እንኳን ዋጋውን አትችለውም። ውሰጂው አልኩሽ እኮ የኔ ልጅ ውሰደው። እግዚአብሔር ከብዙ ሰዓታት በፊት አስቀድሞ ሁሉንም ስለከፈለ አንቺ የምትከፊው ነገር የለም። ሁሉንም ውሰጂው አለ። ውድ ክርስቲያኖች፣ የእግዚአብሔር ስለሰጠን ነገር ክፍያ ቢጠይቀንም ምን ይወጣን ነበር? ዘማሪያኑ ስለተሰጣቸው ድምፅ፣ ሰባኪያኑ ስለተሰጣቸው ጸጋ፣ መጽሔያኑ ስለተሰጠው ጥበብ ክፍያ ቢጠየቅበት ማን ጠቢብ ማንስ ባለጸጋ ይሆን ነበር? ፍቅር፣ ትህትና፣ ደግነት በነፃ ተሰጥተውናልና እንጠቀምባቸው። እና ውዶቼ ያው እንግዲህ እግዚአብሔር አምላክ በብር የማይለካ ስለሰጠን ጤንነት፣ ሀብት፣ ሁሉን ነገር እንግዲህ እግዚአብሔር እችን ቀን፣ ሰዓት፣ ጊዜ ራሱ ስለሰጠን እሱ እግዚአብሔር የተመሰገነ ይሁን። እኛ ሰዎች ስንባል እንግዲህ በጥቂቱ ለትንሿ ነገር ብዙ ነገር እናስከፍላለን። እግዚአብሔር ግን የዛሬዋን ውሎ ራሱ የሰው ልጅ አሁን ሐኪም ቤት ብንሄድ ለምሳሌ ትንፋሽ ቢያጥረን ኦክስጅን ቢሰጠን ስንት ምን ያህል ብር ያስከፍላል ማለት ነው። እኛ ግን እግዚአብሔር አምላክ በስፍር በቁጥር ያልተዘመረለት
ጤንነት ሰጥቶን እኛ እሱ እግዚአብሔርን አናመሰግንም? እግዚአብሔር እንግዲህ አመስጋኝ ልብ ይስጠን። በዛሬዋ ቀን ራሱ ስንት አሉ ታመው አልጋ ላይ ያሉ፣ ተጨንቀው በየእስር ቤት ያሉ፣ በስንት ነገር የተራቡ የተጠሙ የተቸገሩ፣ በቃ ስንት ነገራቸውን ያጧሉ። እኛ ግን እግዚአብሔርን ያለማመስገን እንግዲህ እግዚአብሔር ልባችንን ይክፈትልን። በእውነት ስንት ነገራችንን አሟልቶ ሰጥቶናል እግዚአብሔር። በተሰጠን ብቻ እግዚአብሔር ይመስገን ለማለት አንደበታችንን እግዚአብሔር አምላክ ይክፈትልን እና ያው እኛ ሰዎች ስንባል ኃጢአታችን ነን። በጣም ከልክ ያለፈ ፍላጎታችን የማይሟላ በቃ የሰው ልጅ ማለት ምንጊዜም በቃ ምንም ቢያገኝ አገኘው በቃኝ አንልም እና እግዚአብሔር ባለን የምናመሰግን ያደርገን። ለምሳሌ የዛሬዋን ቀን ተጨንቀው ታመው አልጋ ላይ ተጨንቀው በቃ ተርበው ተጠምተው ስንት አሉ። እኛ ግን ባለን ለምንድን ነው እሱ ይሄን አልሰጠን ለምን ይሄን አላረገለንም ብለን ፈጣሪያችንን እናማርራለን። እሱ እግዚአብሔር አምላክ ልቦና ይስጠን፣ ወደ ራሱ ይመልሰን፣ ለሱ የሚንበረከክ ጉልበት፣ ለሱ የሚገዛ ልብ ይስጠን። ሁሌም አመስጋኝ አንደበት ይስጠን፣ አመስጋኝ ያድርገን፣ ባለን የምናመሰግን ያድርገን እና የኔ ወዶች በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ያው የተኮላተፍኩም ቢሆን ያው እንግዲህ ትንሽ ትረዱታላችሁ ብዬ እንግዲህ አስባለሁ እና እንግዲህ ያው መንገድ ላይ እየተጓዝን እያለን እንግዲህ እየተኮለታተፍኩ እችን ያነበብኩት እንግዲህ ትረዱታላችሁ ውዶችዬ። ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በተረፈ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ መልካም ምሽት ያደርግልን ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። በተረፈ አበረታቱን። በጣም ወዳችኋለሁ። መልካም ምሽት ይሁንልን። እግዚአብሔር አምላክ ለሱ እንግዲህ አመስጋኝ እንዲያደርገን እሱ እግዚአብሔር አይነ ልቦናችንን ያብራለን። ውዶችዬ እንግዲህ ወዳችኋለሁ። ሰላማችሁ ይብዛልኝ። በተረፈ እንግዲህ በሌላ በአዲስ ቪዲዮ ደግሞ አቀነባብሬ ደግሞ ደስ በሚል ከዚህ የበለጠ በቃ ንባቤን አስተካክዬ እመጣለሁኝ። እንግዲህ በተረፈ ያው ይቅርታ እየጠየኳችሁ ስለመኮለታተፍዬ ያው እንግዲህ አንባቢ አይደለሁም። በነገራችን ላይ አንዳንድ ነገሮች ሳይ እንደዚሁ እየተኮለታተፍኩም ቢሆን አነባለሁ ማለት ነው። ማንበብ እወዳለሁ ግን ብዙም አይደለሁም ማለት ነው። እና ሰላማችሁ ይብዛልኝ። መልካም ምሽት ይሁንላችሁ። ሰላሙን ቸሩን ሆኑልኝ። ሀገራችን ኢትዮጵያን ሰላም ያደርግልን። በሰላም ወጥቶ መግባትን ተኝቶ መንቃትን እሱ ያድለን። እግዚአብሔር አምላክ ወጥቶ ከመቅረት ይሰውረን። ሀገራችንን የድሮዋን ይመልስልን። አንድ ያድርገን፣ ፍቅር ያድርገን። ውዶችዬ እንግዲህ ያው ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ሁኑልኝ። ቸር ያገናኘን።